ቃላት የማይገልጹት ስሜት ሲኖር ልብ የሚተነፍሰው በግጥም ነው። ጤና ይስጥልኝ። ስሜ ትዕግስት በለጠ ይባላል። ወደ አዲሱ የዩቲዩብ ቻናሌ እንኳን በሰላም መጣችሁ። በዚህ ቻናል የውስጤን ስሜት የታዘብኩባቸውን ማህበራዊ ህይወቶችና ለነፍሳችን ምግብ የሚሆኑ የግጥም ስራዎችን ይዤላችሁ ቀርባለሁ። ጥበብ የሰው ልጅ የማገናኛ ድልድይ ናት ብዬ ስለማመን የልቤን ትርታ በቃላት እየከሸንኩ ላካፍላችሁ ተነስቻለሁ። የግጥሙ ርዕስ ያልተሰሙ ድምጾች። ያልተሰሙ ድምጾች ታፍነው የቆዩ ትልቅ ጥበብ ናቸው ለሰው ልጅ በሙሉ። የዝምታ ቅኔ ጥበብ የተሞላች ቀኗንም ጠብቃ ይቻት ብቅ አለች። ያልተሰሙ ድምጾች የተሰኘው ጉዞ ማዕበሉንም አልፎ ዛሬ የተገናኘን ዝምታንም ሰብሮ። ያልተሰሙ ድምጾች ጮኸው ያልተናቁ በንግግራቸው ከቶ ያልወደቁ ዛሬ መጥተዋል እንቀበላቸው። ያልተሰሙ ድምጾች ታፍነው የኖሩ ዛሬ መጥተዋል ታሪክ ሊናገሩ እንቀበላቸው። ታሪክ የሚያሳቸው እንሆን ብርታታቸው። ይህ ገና ጅማሬ ነው። ወደፊት በየሳምንቱ አዳዲስ ስራዎችን ይዤላችሁ እመጣለሁ። እናንተም ከጎኔ እንድትሆኑ ሐሳባችሁን በኮሜንት እንድታካፍሉኝ እና ይህንን ጉዞ አብረን እንድንጀምር ሰብስክራይብ እንድታደርጉ በታላቅ አክብሮት እጠይቃለሁ። ስለመጣችሁ አመሰግናለሁ።